ሰላም ለምንድነው ከዚህ ቤት እኔ የማይወጣ? እስራ ስለማፈቅር ነው ወይስ ምንድነው? ይሄ ሁሉ ለምንድነው? ውስጤ ከዚህ ቤት ማውጣት አልፈልግም እያለች ብቻውን እየጠነጠነች እያለች ጊዜ ወይዘሪት መናን ትመጣለች። አንቺ ስሚ፣ አንቺና ጓደኛሽ ለዚህ ቤት ምንድን ነው የምትፈልጉ? ከአሁን በኋላ ጸጉሯን ይዛ ጣምዝዛ ከዚህ ቤት እንደምትወጪ ይፈልጋለሁ። ካሁን በኋላ ፈስታለሽን ይዘሽ ከዚህ ጥፍ ቢላ ትናገራለች። በዛ ጊዜ ሰላም በጣም ነው የጎዳሽኝ አለሽ፣ ስለዚህ እባክሽ ልቀቂኝ ብላ ስትናገረው እያሳመምኩሽ ይመስለሻል? አንቺ መናጣ ጎደኛሽ ግን የፈለሹ ነገር ብታገኘው ምንም እንደምታደርግ ንገሪኝ። እሷ ምንም ለአንቺ የማትሆንልሽ ስሚ እያለች እያሳመመች እያስጮች ትገኛለች። ቢሆንም እኔ እዝራ ንግር እውነቱ ተናገር ካልሽኝ በጣም ነው የማፈቅረው፣ እሱ ለማንም አሳልፌ መሰጠት አልችልም እያለች ስታስጮው እህቷ ትመጣለች። አንቺ ምንድነው ልቀቂ፣ አንቺ ምናርግ ነው እምትይ እያለች ልጅቷ ልትገይ ነው ምንድነው አርጊ እምታ እያለች እዚህ ውጭ ሌስሪ እንዳትግቢ ብዬሻለሁ፣ በይ ፌስታልሽን ይዘሽ ከዚህ ውጪ እያለች ትናገር። ልስራ በዛ ጊዜ የትም አትሄድም የትም አትወጣም ስት አንቺ ዝም ስትባይ የቤቱ ፈላጭ አደርጎሻል ወይ ብላ ስትናገር አባትሽ ለዚህ የወንድምሽ ጉዳይ ስለ ለዚህ የማትረባ ሰራተኛ ቢሰማ ምስጢሩን ደና እንደሚሆን ይመስልሻል ብላ ስትናገሩ፣ አንቺ ነሽ ለዚህ ቤት ጠብ ያደረገሽ፣ ስለዚህ ምንም አታመጪም እያለች ስትናገረው፣ ብታቂ ቢገባሽ እኔ ለአንቺና ለአባትሽ ነው እዚህ ነገር የገባው ብትላ የእናቷ የእንጀራ ተብዬ እናቷ ትናገራለች። በዛ ጊዜ ምናን ብሰሚ ከሆነ ደጋግሜ እምልሽን ነገር ልቺ ልጅ ከዚህ ቤታ የትም አትወጣም የትም አትሄድም፣ ስለዚህ ከልጅቷ ብትወርጅ ይሻለሻል እያለች እየዛተችባት በሩን ከፍታ ትወጣለች። በዛ ጊዜ እንጀራ ተብዬው እኔ እምልሽን እነሱ ቸውቸው የሚሉሽን ትተሽ እኔ የምልሽን ብሰሚ ይሻልሻል እያሉ ትናገራለች እና ጥላ ትሄዳለች። አባዬ ከአብል ጋር አወራች ወይ ብላ ይጠይቃታል። አባቱ የሆነ ነገር ደብቀችኝ እንደሆነ ይገባኛል ብሎ ይናገራታል። በዛ ጊዜ ምን ትደብቅኛለ ብለ ታስባለ ብሎ ስጠይቀው እኔ የምልህ ልጄ እሱ ይቅርና ቆይ የመናንና የአጸዴ መሀል ምንድነው ችግሩ ይመስልሃል ብሎ ሲጠይቀው፣ በዛ ጊዜ እህመለ ወደዛ ስትሄድ ወደ ሳሎን ትመጣለች። እኔ ስላጸዱ ስለ አንቺ ሲሰማ መጣሽ ብሎ ይጠይቃታል። እሱም በዛ ጊዜ እስቲ ያንቺና እሷ መሀል አንተና እሷ መሀል አጸደ ምንድን ነው? ዛሬ እዚህ ቤት ችግሩ በግልጹ መናገር እፈልጋለሁ ብሎ ስጠይቀው፣ ልጁ አባቴ ተው ያመሃል ራስህ ብቅርብህ ነገሩ ይሻልሃል ብሎ ስጠይቀው፣ ዝም በል ይሄ ቤት እኮ የጣቢ ቤት ነው ያደረጉ፣ ስለዚህ ነገሩ ማወቅ እፈልጋለሁ ብሎ ሲናገረው፣ አጸዴ እዛ ጊዜ እኔ የኛ ችግሩ ሳይጨናንቅ ለልጅህ እስቲ ፊቱን አየው ከገባ በኋላ ምንድነው ሰው ነው የሚመስለው ብሎ ሲጠይቀው፣ አሁን የተጠየሽው ነገር ጠይቄ መልሺ፣ ስለ እኔ ምንም እንዳታወሪ ብሎ ሲናገራት፣ አባቱ ለዚህ መርሲ የሆነ ጠቡ እና እስራ ነው እያልሽ ነው ብሎ ስትናገሩ፣ ወይዘሪት ማናን ትመጣለች። ምንድነው የኔ ውድ እኔ የሌለው ሰብሰባ እያለች ስትናገረው፣ አቶ ዶላሊ በጣም ስለተናደደ ፊቷን እዛ ሄደች ተቀመጪ ብሎ ያዘታል። እሷም ሁለቱም በአይን እየተያየው ጥርሳችሁን እያሳየው ይቀመጣል። ወይዘሪት መናን እዛ ጊዜ አባትዮ እስቲ የእናንተ ምንድን ነው የተፈጠረ ማወቅ እፈልጋለሁ ብሎ ሲጠይቀው፣ እሺ ወንድሜ ነገሩ ማወቅ ትፈልጋለ ወይ ብሎ አንተ ዝግጁ ነው ብላ ወንድሙን ትጠይቃለች። እሺ አንተ ምስት ተብዬ ልጅቷ እዚህ ቤት አመጥታ
ለልጅህ ማደር የፈለገችው የራሷ ልጅ ናት። ሀብትህን በዘወርዋሪ መቀበል ነው የፈለገችው ብለው ስትጠይቁ አባቱ በጣም ደንግጦ ሀብቴ ፈልጋ ነው እንደዚህ ውስጥ ያስገባች ብሎ ይጠይቃታል። ምንድን ነው ይስት እሷን አሜን እያለች ወይዘሪት ማናን ቁጭ ያለችው ቦታ ቁጭ ብላ ምንድን ነው እያልሽ ስትለው እስራ ተነስቶ ሊወጣ በጣም ነው የምታሳፍሩ ሁለታችሁም ብላ ስትጠይቀው ወይዘሪት መናን እንደውም እየጮኸችም እሷ እንደውም አውሪ ካልክኝ እሷ ነች ሰራተኛው በዘዋዋሪ መንገድ ልጅቷ ወደዚህ ያመጣች እሷ ነች፣ አንተ ሀብት ፈልጋ ነው ብላ ስጫጫው ወይዘሪት ሰራተኛ ተብዬን ትመጣለች። እሷም እኔም አልፈልግም ከዚህ በኋላ ሸኙኝ፣ እዚህ መቆየት አልፈልግም እያለች ትገኛለች። በዛ ጊዜ አንቺ ወይዘሪት መናን የራሷ ልጅ ለእስራ እንደዳረችው ዛሬ እውነቱም ግልጽ አድርጋ ተናገራለች። ወድሽም ጠላሽም እኔ የምልሽን ነገር በደንብ ነው የምሰምኝ እያለች ትናገራለች። ሙሽራው ሁሉም ነገር ለእስራ እነግራለሁ፣ አንቺ ሆን ብለሽ እዚህ ቤት እንዳመጣሽኛ ለራስሽ ብለሽ ምስቱ እንዳደረግሽኝ እነግራለሁ ብላ ስትነግሩ እሷም አንቃ የራሷ ልጅ እዛ ወይዘሪት እናቷ ተብዬ ትሰመኛለሽ ወይ? አንቺ የሆነ ነገር የኔ አላማዬ ውልፍ ካልሽኝ አንቄ ነው የሚገልሽ ሁሉም ነገር እያለች እያስፈራራች ትገኛለች። ሰላም ቁጭ ብላ ጁስ እየጠጣች ሶፋ ላይ ቁጭ ብላ ስልኳን እየነካከች ስትለም ወይዘሪት መናን ትመጣለች። ረረ አንቺ ምን አባሽ ነው የምታደርጊ ብላ አንቋ ተዛለች። እና ምን እየሆንሽ ነው? ጁሱን ስታ ፊቷ ላይ እየደፋለች። ኮተተሽን ይዘሽ ከዚህ ቤትሽ ውጪ እያልኩሽ አንቺ ጁስን ይዘሽ ትጠጣለች ብላ ስትመልሰው ከአሁን በኋላ አንቺ እውነቶች ሳታቂ አትደንግም ብልሽ እያልኩ ነው ብላ ስትነግረ እሷ ምን አባሽ ነው እምትይ? ከሆን በኋላ እኔ ነኝ የዚህ ቤት እናት የዚህ ቤት እና እማሆ እኔ ነኝ። ምን አባሽ ነው የምትይ ስትለው እህቷ ትመጣለች። ወይዘሪት አጸዳ ስትመጣ ምን አባሽ ነው አርግሽ የምትይ እያለቻት ይህ ቤት እኮ የኔንና የባለቤትሽ የተወርዘ ቤት ነው። ከፈለሽ አንቺ ነሽ፣ ከፈለሽ አንቺ ውልቅ ከዚህ በይ ስትያት ወይዘሪት መናንም የፈለሹ መዝራኩ ለኔ ነው ባለው ከፈለሽ እኔ ፈለግኩና ማዘዝ ይፈልጋሉ ስትይ ምን አባሽ ነው የምትይ አንቺ ሴትዮ ብላ ትጠይቃለች። እሷም አንቺ ተዘዋዋሪ አንቺ እኮ የባለቤትሽ አባትሽ እየሰደብሽ ነው። አንቺ እኔ የሚገባሽ እኮ እኔ የራስሽ ልጅ እኮ ለሀብት ብለሽ ወደዚህ እንደመጠሻ ቃሉ ስትለው የቤት ሰራተኛ ከሆን በኋላ ሰራተኛ ብለሽ እንደምትጠሪ አልፈልግ ብላ ስትናገረው ወይዘሪት አጸዳ ካሁን በኋላ ትሰማኛለሽ፣ የምሰሚ ከሆነ ያለሽን ጨርቃ ጥርርግ ብላ ከዚህ ቤት እንደምትወጣ ያንተ አንቺ ድቃላ ነገራት ብላ ስትመጣ የዚህ ቤት እመቤት የምትሆነው ማሂና ማሂ ብቻ ነች፣ ትሰማለሽ እያለች ታዝዛለች። ሰላም ሰላም ውድ ፋሚሊዎቼ፣ ሰላም እና ፍቅር እያላችሁ አለም ዳርቻ ብዝት ይበልላችሁ። ለዚህ ቤት አዲስ የሆናችሁ እንደተለመደ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። ውድ ፋሚሊዎቼ እያበረታታችሁኝ እያላችሁ ደግሞ በጣም አመሰግናለሁ። በዛ ጊዜ ወይዘሪት ማናን በጣም ስለተናደደች እነሱ ጥላ ትሄዳለች። ሙሽርት ተብዬው አልጋ ላይ ቁጭ ብላ ስለ ራሷና ምን ውስጥ እንደገባች እያሳስባት ይገኛል። ባለቤቱ እስራ ሲመጣ እኔና አንተ መፈታት አለብን፣ አንተም ለራስክ ሳይሆን ለአባትክ ሚሊዮን ምጽዋት እየከፈልክ ነው ብሎ ሲጠይቀው ይሄ ነገር እንዴት ነው በድንገት ማወሰን የቻልኩ ብሎ ሲናገራት እኔ አላቅም፣ እኔ ከዚህ ጨዋታ ማውጣት ፈልጋለሁ። ስለዚህ አንድ ነገር እንፈታ እፈልጋለሁ በቅርቡ። እኔም ደግሞ ሁሉም ነገር አትሰልችት ብሎኛል። እንደ ሌባ እንደ እስር ቤት መቆየት አልፈልገም ብላ ትናገራለች። እሱ ምን ማለት ነው? ትዳር በቀላሉ ገብተሽ በቀላሉ እምትወጪ መስሎሽ ነው የገባሹ ብሎ ይናገራታል። እሷም እኔ ይሄ ነገር ፈልጌ አይደለም ያደረኩት፣ አንተም ደግሞ ፈልጌ አይደለም ያገባኝ። ስለዚህ
እኔ አልፈልግም ብለዋ ስትጠይቀው ምንድነው አንቺ የእራቱ ጉዳይ እኮ እሱ ነው ያናደደሽ? አንቺ እንዴት ነው ከመሬት ተነስተሽ እራት ጋብዝኝ ብላ የጠየከኝ ብሎ ስጠይቀው ምን ነው ደበረህ ወይ? እስከ አብረን እስከምንቆይ እኮ የፈለሽው ነገር ጥሩ ባል ይሆንልሻሉ ብለኝ ቃል ገብተልኝ ነበረ ብሎ ስትጠይቀው እኔም አዎ ቃል ገብቼልሻለሁ፣ ግን ደግሞ አሁን እኮ እሷም እራት እንብላ ብላ ስትጠይቀኝ እሺ ብዬ ቃል ገብቼለታለሁ። ስለዚህ ደግሞ አንቺም ደግሞ ተረጅልኝ ብሎ ሲናገራት እንደውም ሁሉም ነገር ትቻለሁ እንፋታ ብላ ስትጠይቀው እንዴት ነው ይሄ ነገር መሆን የምችለው? እንዴት ነው መፋተል የምንችለው ብሎ ሲጠይቀው በድሮ ጎደኛዬ ጋር ከዚህ ቤት ወጥታ ፍርማችን ሳይቀደድ ከሱ ጋር አግኝቻለሁ። ከሱ ጋር ስትሳሳም በቃ የሆነ ነገር ብለህ ስትናገረው አባትህን አንተ ሳይሆን እሱ ሳላስብ ነው ከዚህ ቤት አስመጥሮኝ የምጥለኝ ብላ ስትመልሰው እንዴት አባቴ ታማሚ እንደሆነ እያወሽ ይሄ ነገር ታስባለሽ ብሎ እናገራታል። እሷም አዎ ከዚህ የበለጠ አስጸለቴ ነገር የለም ባሏ እንዳለ ወታ ከሌላ ወንድ ጋር ስትዘላዘል እጅ ፍንጅ ይዣታለሁ ብለ ስትናገረው ማንኛውም ሰው የሚያምን ነው ብሎ ስትጠይቀው አንቺ ቆይ ወደ ትዳር ስትመጪ ወድሽ አይደለም ነው የመጣሽው ብሎ ስትጠይቀው አሁን እሱ ማብራራት አልፈልግም ግን በኋላ ነው ሁሉም ነገር ልታውቅ ትችላለህ። ግን መጀመሪያ ቶሎ ብለን መፈተት አለብን። አንተም ደግሞ ሳትወድ ሳትፈልግ ትዳር ውስጥ ገብተህ መኖር መቆየት አልፈልግም። እኔም ደግሞ እንደዛው አልፈለግም። በቃ የዚህ ድራማ በጣም ሰልችቶኛል ብሎ የእንጀራ እናቴ ተብዬዋ ጋር አንቺ እንዴት ነው ከዚህ በፊት ትተዋወቃለሽ ብሎ ሲጠይቀው ስለሱ ምንም ነገር እንዳትጠይቅኝ እኔ የምፈልገው መፈተት ብቻ ነው ብሎ ሲጠይቀው እባክሽ ተረጅልኝ አባቴ በጣም ታማሚ ነው፣ ይሄ ነገር ከሰማልኝ በጣም ይታመምብኛል። ስለዚህ ለአባቴ ብለሽ ትንሽ ተረጋጊ፣ ጊዜ ስጭኝ፣ ለሁሉም ነገር አስብበታለሁ እያለ ይናገራታል። እሷም አንተ ጊዜ ነው የምትፈልገው፣ የኔ ጊዜስ ምንድን ነው? ስለዚህ እኔ በቃ ከማንም ገጫጫታ አልፈልግም እያለች ነው። ለዚህ ቤት ለዚህ ቀን ለዚህ ቪዲዮ እዚህ ላይ ይበቀናል። ለቀጣይ ቪዲዮ እስከምንገናኝ ሰላም ይብዛልክ ባይ። ወዳችኋለሁ።